ይሄው ሩታ የሰጠችኝ ፋይል ስለ አብርሃም ሌላ ሰው ጋር እንዳይገባ ይሄ ፎቶ የአብርሃም ፋይል ነው። የአብርሃም ፎቶ ሌላ ቦታ የተነሳቸው ሌላ ሰው አንስቶ ለሩታ ያኔ እንድትጣለው እንድታኮርፈው የላከላት ፋይል እሱ አላምንም ብላ ሚኪ ይሄ ነገር ማንም ሰው እጅ ላይ እንዳይገባ አንተ በክብር ጠብቀህ ማንም ሳይው ያዘው ያለችኝ ፋይል ነው። እኔ እንዲያውም ይሄን ፎቶ አብርሃም እንደዚህ አይነት ደረጃ አልጠብቀህ ነበር። እኔ ለእናንተ ቆይ ላሳያችሁና ምን እውነት ነው ውሸት ነው የሚለው እናንተ ትገምታላችሁ። ሰላም ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የኛ ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ዛሬ ደግሞ በአዲስ ነገር መተናል። አንተ ልጅ ፋይል አትቀይረውም ላላችሁኝ ይሄ ፋይል አታውጣ በቃ ፋይል አትበለን ላላችሁ ሰዎች ደጋሚ ሌላ ፋይል ሩታ ጀባ ብላኛለች። ሩታ ሌላ ፋይል ሰጠችኝ። እኔ በጣም በቃ ምን ብዬ እንደምነግራችሁ አላውቅም። ከምነግራችሁ ማመን ያቃተኝ በእውነት ነው የምላችሁ። ይሄን ፋይል ሩታ ስትሰጠኝ እኔ እውነት በቃ አልመሰለኝም። እውነቴን ነው የምላችሁ፣ እውነት አልመሰለኝም በቃ። ምክንያቱም እናንተ አስቡት እስኪ ይሄ ፋይል ዩቲዩበሮች ግን አትጠነቀቁም ነው፣ ዝም ብላችሁ ፎቶ በየቦታው ተነሳላችሁ ነው። እኔ ይሄ ፎቶ ሳይ እውነቴን ነው የምላችሁ በጣም ነው የደነገጥኩት፣ በጣም ማለት ነው። ባለፈው የአቤል ፎቶ ተላከልኝ፣ ዛሬ ደግሞ የአብርሽና የሆነ ሰው ፎቶ ተላከልኝ ማለት ነው። ፎቶ ምን እንደሆነ ሌላ ጊዜ አሳያችኋለሁ፣ ወይም አሁን አሳያችኋለሁ። ቆይ እንዲያውም አሁን ነው ማሳያችሁ። በጣም በቃ ከምነግራችሁና እኔ ለእናንተ በቃ ማለት ከማስረዳችሁ በላይ ነው የሆነብኝ። ሰው ይሄናል ራሱን ኮንትሮል አያደርግም፣ ራሱን አይጠብቅም። ምን አይነት ሁኔታ ውስጥ ነው ያለ ነው? ጭራሽ ሁሉ ፎቶ እንደዚህ ታትሞ ምናምን ነገር እስኪመጣልኝ ድረስ ኧረ በስመ አብ ምን አይነት ዘመን ላይ ነው ያለ ነው? ቢያንስ ራሳችሁን ጠብቁ፣ ራሳችሁን ኮንትሮል አድርጉ። የምታደርጓቸውን ነገሮች እያንዳንዱን በቃ በጥበብ አድርጉ፣ በጥበብ ተንቀሳቀሱ። እንዴ ይደብራል እኮ እናንተ ትላልቅ ዩቲዩበሮች ናቸው። ብዙ ሰው ከናንተ ብዙ ነገር መማር ይፈልጋል፣ ብዙ ነገር ከናንተ ማወቅ ይፈልጋል። በእናንተ ምክንያት እኛ ደግሞ መጠላት መጠቆር አንፈልግም። እንዴ እኛ የእናንተ እዚህ ጋር እየደበቅን የእናንተ ሚስጥር የእናንተ እንድትጠነቀቁ እንደዚህ ነገሮች እያመጣን እያሳየናችሁ እናንተ ምንም ከነገሮች ልትማሩ የማትችሉ አይነት ሰዎች ናቸው። ባለፈው ደግሞ ሩት አደረገችው፣ በቃ ይቅርታ ጠየቀች፣ ሰላም ለማምጣት ሞከረች። እኔ ትላንት ቪዲዮ ሰርቼላችኋለሁ ትንሽ ስለሩታ፣ እንዲያውም ትንሽ ችግር አጋጥሞት ነበር፣ ቫይራል አልወጣም ቪዲዮ። ግን ሄዳችሁ ማየት ትችላላችሁ። ዛሬ ያንን ቪዲዮ ቫይራል እንዲወጣ ሄዳችሁ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ቪዲዮ እንዲታይ አድርጉት። ይሄኛውንም እንደዛው በቃ ይሄ ፋይል እኔ እግዚአብሔርን እኔ ከመነግራችሁ በላይ ነው በቃ ማለት ማመን ያቃተኝ። ይሄና ዩቲዩበሮች ራሳቸውን መጠበቅ ትታቸዋል፣ ራሳቸውን ኮንትሮል ማድረግ አቅቷቸዋል። ይሄና ፎቶ እስኪወጣባችሁ፣ ይሄና ፋይል እስኪወጣባችሁ፣ ሰው ግራ እስኪገባው ድረስ እንደዚህ እስክናዝንባችሁ ድረስ እነዚህ ልጆች ምን ነክቷቸዋል እስከምን ድረስ ነው ግራ ይገባል። እንዴ ይሄ ሁሉ ፎቶ ለምን ተብሎ ወይኔ ሚኪያስ። እሺ ሩታ እንዲያውም በቃ ቴንኪው ለኔ ስለሰጠሽኝ፣ ለሌላ ሰው ስላልሰጠሽው ቴንኪው በቃ በእውነት ማለት ለሌላ ሰው ብትሰጪው ሌላ ነገር ውስጥ ሊከተው ይችላል ነበር። ይሄን ነገር ሊያከራው ሌላ ዙር ውስጥ ሊከተው ይችላል። ይሄን ነገር የሆነ በገንዘብ ተደራድሮ እናንተን ለማስጨነቅ የሆነ እናንተን እንትን ለማለት ይሞክር ነበር ሌላ ሰው ቢሆን። ሩታ እውነት ስላመንሽኝ ቴንኪው በቃ እኔ መታመንሻለሁ ስላመንሽኝ ማለት ነው። አምነሽ ይሄን ፋይል ይሄን ወረቀት ስለሰጠሽኝ እነዚህ ፎቶዎቹ ምናምን ስለሰጠሽኝ እኔም በቃ ታማኝ ሆኜ ኖርማሊ ይሄ አድርስ ወዳልሽኝ ቦታ አድርሳለሁ። ነገር ግን ይሄ ቪዲዮ ስሰራ እኔ ሩታ በቃ ትንሽ እንደማስጠቂያ እንድነግርላት ነው የፈለገችው። ፎቶ ነው እኔ አውጥቼ ማሳየት ይችላል። አብርሽ እኔ በዚህ ናል ደረጃ ብዙ አልጠብቀህ ነበር፣ ግን አይ አብርሽ እንደዚህ ተበላሽታል ማለት ነው። የሚያሳዝን ነው። እኔ ባሳያችሁ ጥሩ አይደለም ይሄ ፎቶ እውነት። ይሄ ፎቶ ካሳያችሁ ጥሩ አይመጣም። ይቅር። አዎ እኔ በኋላ ሩታ አዝናብኝ ደግሞ እኔ ሴት ልጅ እንድታዝንብኝ አልፈልግም። እንዴ እሷ እንዳሳይ አይደለም ፎቶ ነው ላከች። ፎቶ እንደዚህ ሚዲያ ላይ ይዤ ወጥቼ ምናምን ነገር ለእናንተ የሆነ ነገር እንዳሳይ ምናምን አይደለም። ለኔ ቃል የገባውላት ኖርማል እንዲጠነቀቁ ምናምን ነገራቸው። ከዛ ይሄን ፋይል ደግሞ ለከሌ ስጥልኝ ቡታጀራ ላለ ሰው ለከሌ ለሆነ ሰው ተብሎ ነው የተነገረኝ። እኔ ደግሞ ለዛ ሰው ልሰጥ ነው ወስጄ ሰጠዋለሁ። ግን ቃል አስገብተህ ስጥልኝ የተባልኩት ቃል አስገብቼ ይሄን ነገር በጥንቃቄ እንዲያስቀምጠው፣ ምክንያቱም እዛ ሊወሰድባት ይችላል፣ የሆነ ቀን አታሎ ሊወስድባት ይችላል። እግዚአብሔር ይመስገን አሁን ያሉበት ሁኔታ ደስ ይላል። በጣም ታርቀዋል። በፍቅር ነው እየኖሩ ያሉት፣ አንድ ላይ ነው እየኖሩ ያሉት። ማለት በፍቅር ስላችሁ
ይቅርታ ተጠይቀዋል። አንድ ላይ ባይሆንም ማለት ነው። እግዚአብሔር እንግዲህ አንድ ላይ ያኖረልን። ልዑል ከእናትና ከአባቱ ጋር ያሳድግልን። እውነቴን ነው የምላችሁ። በጣም በቃ ያሳዝናል። እኛ ምናልባት እሱ ልጅ ስለሆነ ምንም ነገር ስለማያውቅ ማስተዋል በቃ ነገሮችን ማገናዘብ ስለማይችል ምናልባት ላያውቅ ይችላል። ነገ ግን ይሄን ነገር ሲያውቅ ልዑሌ በጣም ይወቅሳቸዋል። በተለይ አቤልን በደንብ አድርጎ ነው የሚወቅሰው። ኤፍሬም ትልቅ ስራ ሰራ። ኤፍሬም ጀግና ነው። እናቴን በቃ ኤፍሬምን እንዲያውም 300,000 መግባት አለበት። አይደለም 200,000 ያንሰዋል። ኤፍሬም 300,000 መግባት ያለበት ልጅ ነው። ጀግና ልጅ ማለት ነው። በቃ ወንዳት አንተ አንበሳ ነህ። በቃ አስታረቅ፣ አሳየ። ወንድነት ማለት እንደዚህ ነው። ይሄ ሴትም መጠፍጠፍ፣ ሴትም ማባረር፣ ሴትም መግረፍ አይደለም ወንድነት። ጀግንነት እሱ አይደለም። ወንድ ኮንክ ከወንድ ጋር ሄደ ነው የምትጣላው። በቃ ሴትን አታበሳጭም። ሴትን ህይወቷን አትበጠብጥም። እንደዚህ እስክታለቅስብት ድረስ እንደዚህ አትጎዳትም። እኔ ሲጀመር ያን የራሱ ፈጣሪ ጠብቆ ነው እንጂ እኛ እስከ ጥገን ጎዳ ነበር። ይሄ አሁንም እኮ አንተን እንደፈለግን ማድረግ የምንችልበት ፎቶዎች አሉ፣ እንትኖች አሉ፣ ይሄ ዶክሜንቶች። ግን እነሱን እኛ አብርሽ መጎዳት የለበትም፣ አብርሽ ማዘን የለበትም። እኛ ለሱ ጥንቃቄ አድርገንለት ህይወቱ ላይ ደስተኛ ልናደርግ ይገባል፣ ልናግዘው፣ ሰፖርት። ይሄ ልጅ በጣም ትልቅ ዩቲዩበር ነው፣ አሪፍ ዩቲዩበር ነው። አዎ፣ ስለዚህ መድረስ ወዳለበት ደረጃ መድረስ አለበት። በቃ ገና መሄድ አለበት። 500,000 1 ሚሊዮን መግባት አለበት ሰብስክራይብ። አብርሽ ስሙን አናጠፋም እኛ። ግን ይሄን ነገር ማሳያችሁ ጥንቃቄ እንዲያደርግና ራሱን እንዲጠብቅ ነው። በቃ ራሱን እንዲቆጠብ ኮንትሮል ማድረግ እንዲችል በየቦታው እየሄደ ፎቶ እንደ ቀልድ እያነሱ ይሄው መቀለጃ አድርገውታል። እንደ ቀልድ እያነሱ በቃ ኖርማል አስመስለው እያነሱ ምናምን ይሄው እየተጫወቱበት ነው። አሁን ይሄን ፎቶ እኔ ባሳየው ብልክለትና የፈለኩትን ገንዘብ መቀበል ይችላል። ግን እንደዚህ አይነት ክፋት ማድረግ አልፈልግም። እኔ ሰው ነኝ። በቃ ሰው ሲጎዳ፣ ሰው ሲያዝን፣ ሰው ውስጡ እንትን ሲል ምናምን ነገር ደስ አይለኝም፣ አልፈልግም እንደዛ። እኔ የምፈልገው ደስተኛ ሆኖ ልጁን፣ ቤተሰቡን ማለት ሩታን ማለት ነው። ሩታን ትዳሩን አብራ ያለችውን ሴት እቺ ሩታን ልዑል ልጁን እንዲንከባከብ ነው የምፈልገው። እኔ አብሮን በቃ ደስተኛ ሆኖ እንዲያሳድገው ነው የምፈልገው። ሌላ ነገር እኔ አልፈልግም በፍጹም። ባለፈውም እኛ አውርተን ነበር፣ እኔና ተደዋውለን ነበር። ነገር ግን የሆነ ትንሽ የነበረበት ሲቹዌሽን እልህ ውስጥ ነበር። እኔም ትንሽ ተናግሬዋለሁ። ባይዘው ሶሪ፣ በዚህ አጋጣሚ እኔም ይቅርታ ልጠይቅ እፈልጋለሁ። የተናገርኳቸው ዩቲዩበሮች በአብርሽ ባለፈው በተፈጠረው ምክንያት አቤልንም እንደዛው በጣም ተናግሬያለሁ። ግን አቤል ያደረገው ነገር ያው ትክክል ነው ብዬ አላስብም። አቤል ያደረገው ነገር ትክክል ነው ብሎ ለማሰብ ይከብዳል፣ በጣም ይከብዳል። እውነቴን ነው የምላቸው። ነገር ግን ያው የሰው ልጅ ነንና ይሳሳታል። እኛም እናጠፋለን፣ እሱም ያጠፋል፣ ሁሉም ጥፋት ያጠፋል። ያ ስለሆነ ይቅርታ ጠይቁት። በቃ ሶሪ አቤላ፣ ሶሪ። አሁንም ማለት ነው ደውዬ እኔ ሶሪ እላለሁ፣ ችግር የለም። በእርግጥ አንተ ነበርክ ይቅርታ ማለት የነበረብህ። የሩታ ፋሚሊዎች፣ የሩታ ቤተሰቦች በጥብጫቸዋለሁ፣ ረብሻቸዋለሁ፣ ይቅርታ አድርጉልኝ፣ ይቅርታ ብለህ መጠየቅ የነበረብህ አንተ ነህ። ነገር ግን እኛ ይቅርታ ጠይቀን አንተን ማስተማር እንችላለን። በቃ እንድናስተምር፣ ትምህርት እንስጥ፣ እንድታውቅ እንፈልጋለን፣ እውቀት እንዲኖር እንፈልጋለን። ብራዘር በቃ ጀግና ሆነ አሁንም ይቅርታ መጠየቅ ትችላለህ። በቃ ማይቻል ነገር የለም። እና አቤላ በቃ ተመለስ። አሁንም በቃ ያለፈው አልፏል። የተፈጠረው ነገር ተፈጠረ። አሁን ይቅርታ ተጠያይቀዋል ልጆቹ። በመሃል አንተ እንድትጎዳ፣ አንተ እንድትጨነቅ፣ አንተ እንድትሰቃይ አንፈልግም። በቃ ይቅርታ መጠየቅ ካለብህ ይቅርታ ጠይቀህ መተህ ከግሬስ ፋሚሊ ጋር ፋሚሊነትን፣ ቤተሰብነትን ቀጥል። በቃ ምንም ጥሩ ነገር አላርቀከኛ ጋር ቤተሰብ አቤላ። አሁን እኛ ይቅርታ እናደርግላለን፣ አናዝንብህም። መጀመሪያ አንተ በቃ እኛ ክፋት ምንም አያደርግም ለሰው ልጅ። ለየትኛውም ሰው መጥፎነት፣ ክፋት ምናምን ተንኮል ምንም አያደርግም፣ አይጠቅምም። በቃ እኛ አፉ ብለንሃል፣ መተከኛ ጋር ከግሬስ ፋሚሊ ጋር። አንተም ከግሬስ ፋሚሊ ነህ፣ ግን ከሩታ ቤተሰቦች ጋር ገብቷቸዋል። ከሩታ ፋሚሊ ጋር አንድ ሆነ መስራት ትችላለህ። በቃ ጀግና ልጅ ነው። እና አሁን በቃ ምናልባት ጊዜ አሳስቶ ወይ የሆነ ሰው አስቀይሞ ምናምን ነገሮች ትንሽ አናዶክ ምናምን ነገር ሊሆን ይችላል። ግን እኛ አሁን ይቅርታ እናደርግልሃለን። ሙሉ የሩታ ፋሚሊ በጣም አዝኖብሃል፣ በጣም ተከፍቶብሃል። ግን ይቅርታ መጠየቅ አለብህ። አብርሽም እንደዛው። አብርሽ መምከር ትችላለህ። ልጁን እንዲማር እንዲስተካከል ማድረግ ትችላለህ። በቃ እንዲለወጥ መጀመሪያ ያጠፋውን ነገር አለ አይደል? ያን ነገር እንዲያርም ማድረግ እንዲያስተካክል ማድረግ ያለብህ ያንተ ኃላፊነት ነው። አንተ ነህ እንዲያስተካክል ማድረግ ያለብህ።
አንተ ታላቁን አይደል ጓደኛው ነህ። ስንት ነገር አብራችሁ ሰልፋችኋል። ስንት ነገር አብራችሁ ወጣችሁ ወርዳችኋል። እነዛን ነገሮች በመገንዘብ እነዛን ነገሮች በመረዳት እንደ ትልቅ ሰው ነገሮችን ለመፍታት እንሞክር። በቃ ምንም እኮ ከባድ ነገር አይደለም። ጋሽዬ ደስ ይበለው፣ የአብርሽ እናት ደስ ይበላት፣ ሙሉ የግሬስ ፋሚሊ ደስ ይበለው፣ ሙሉ ዩቲዩብ ላይ ያለ ሰው የእናንተ ኦዲየንስ የተባለ በሙሉ ደስተኛ ይሁን። በጣም አዝኖባችኋል። እግዚአብሔርን እይታችሁ ራሱ ቀንሷል። በፊት 300 ምናምን ሺህ 400 ምናምን ሺህ ሲታይ የነበረ ቪው አሁን የለም 200 ሺህ ነው። ያ ማለት ትንሽ ነው ማለት አይደለም፣ ግን ሰው አዝኖባችኋል። እናንተ እይታችሁ መቀጠል ነበረበት፣ 500 ሺህ ምናምን መሄድ ነበረበት። ግን እይታችሁ በጣም ወርዷል። በጣም ያን ነገር ማስተካከል ያለባችሁ እናንተ ናችሁ፣ ማንም አይደለም። የእናንተን ህይወት በቃ የእናንተን ላይፍ እናንተ ያላችሁበት ሲቹዌሽን ማስተካከል የሚችለው ማንም አይደለም። እናንተና እናንተ ብቻ ናችሁ። ከእናንተ ውጪ ማንም መጥቶ እንዲያስተካክልላችሁ አትፈልጉ። በቃ እኔ በጣም ብዙ ነገሮችን እያየሁ ነው እዚህ ዩቲዩብ ቻናል ላይ ብዙ ነገሮችን እየተመለከተን ነው። ብዙ ነገሮች ላይ ይሁን እያየን ነው ነገሮችን። ነገር ግን እንደ ትልቅ ሰው ቁጭ ብለን ተሰብስበን አንድ ላይ ሆነን ነገሮችን ለመፍታት እንሞክር። እኔ እኮ ብዙን መስዋዕትነቶችን ብዙ ነገሮችን ለማስተካከል አዲስ አበባ ድረስ ሄጄ ብዙ ነገሮችን ለፍቻለሁ። ከሩታ ጋር ብዙ ነገር አውርተናል። ይሄው የተሰጠኝ ፋይል እኔ አዲስ አበባ ሄጄ እኮ እስከዛሬ ይሄን ፋይል ያለመጣሁት እኔ ምናልባት ያው አምጥቼዋለሁ፣ ግን ቪዲዮ ላይ ያለመጣሁት ትንሽ ከሷ ጋር የሆነ ነገር እያወራን ስለነበረ እዚህ ላይ እንዳመጣው ፍቃደኛ ስላልሆነች፣ አሁን ግን አምጥተህ ሚዲያ ላይ አምጥተው ስለ አብርሽ ያለውን ነገር ነግረህ እንዲጠነቀቅ አድርግልኝ ብቻ ነው ያለችኝ። በቃ ይሄን ነገር አብርሽ እንዲያዩ እንዲጠነቀቅ ነገሮች ላይ የሆነ በጥንቃቄ ነገሮችን እንዲያደርግ አድርሱለት፣ ሼር አድርጉለት። በቃ ይሄ እኮ ብዙ አብርሽ ይሄ ነገር የተፈጠረው እኛ የሆነ እንትን ብለን አይደለም፣ ባንተ ጥንቃቄ በጎደለው ድርጊት ነው። በቃ የምታደርጋቸው ነገሮች ሁሉ ጥንቃቄ ጎደላቸው ናቸው። ለነገ ብለህ አታስብም። ነገ ምን ይመጣል፣ ነገ ምን ይፈጠራል ብለህ አላሰብክም። በቃ አሁን ኦኬ በቃ ይቅርታ ተጠያይቃችሁ ምናምን ነገሮችን ፈታችሁ ጨርሳችሁ፣ ነገር ግን አያረል ይሄ ነገር መጥፎ እጅ ላይ ቢወድቅ መጥፎ ሰው እጅ ላይ ቢወድቅ ኖሮ አልቆልሃል። በቃ አንተ እንደፈለገ መጫወት ይችላል አንተ ላይ። ግን እሷ ሚኪ ይሄ ነገር ሌላ ሰው ጋር እንዳይገባ ለኔ እንድንጣላ ልከውልኝ ነበር። አንተ በስነ ስርዓት በክብር አስቀምጠው፣ ማንም ሰው እንዳያየው፣ ሚዲያም ላይ እንዳይወጣ። ግን እንደዚሁ እንዲህ እንዳለ አሳይተህ እንዲረዳህ አድርገው፣ ነገሮችን እንዲገነዘብ እንዲጠነቀቅ አድርገው፣ ይግባው። ምን አላቅም እንዳለኝ እንዲያቅ ፈልጋለሁ ነው ያለችው። አየነው አቅሟን። በቃ ጀግና ሴት ናት፣ ቻለችበት፣ ጥበበኛ ሴት ናት። ትናንትና ከትላንት ወዲያ ሄዳ ይቅርታ ጠየቀች ምናምን ነገር የሚገራርሙ ነገሮችን አደረገች። ከሄርሜላ ጋር ጓደኛ መሆን ፈልጋለሁ አለች። ይህ ጥበብ አካሄድ አያችሁ አይደል? ከኔ ጋር ማውርተን ነበር፣ እንደዚህ ነበር ያልኳት፣ አደረገችው። በቃ ነገሮችን መተግበር ትችልበታለች። ጀግና ሴት ናት። ሳላደንቃት አላልፍም። እውነቴን ነው የምላችሁ። እኔ ሳላደንቃት በፍጹም አላልፍም። እውነት ጀግና ልጅ ነች ሩታ ማለት። በቃ ልትበረታታ ከዚህ በላይ ትልቅ ቦታ ልደርስ የምትችል በጣም ብዙ ነገሮችን ላደርግ የምትችል ለልጃቸውም ደግሞ ትልቅ አርአያ የሆነች እናት ናት። እውነት ትክክለኛ እናት ማለት በቃ እንደዚህ ነው። አያችሁ እናት ማለት እንደዚህ ናት። ለልጇ መስዋዕትነት ስትል የትኛውም ወንድ ሲመጣ እሺ ብላ አታገባ። ወንድ ልጅ ነው ሴት ስትመጣ እሺ ብሎ የትኛውም ሴት ላይ የሚንጠለጠለው። እሷ ግን ክብሯን ጠብቃ ሴትነቷን ጠብቃ ራሷን ጠብቃ ለልጇ ብላ ለቤተሰቧ ክብር ብላ ራሷን ይሄው ልጇን ብቻዋ እያሳደገች ነው። እውነት በጣም ክብር የሚገባች ሴት ነች ሩታዬ። እና ብዙ ወሬ አላብዛባችሁ፣ ብዙ አልጨቅጭቃችሁ። ለዚህ ቤተሰብ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቻናላችንን ወደ 15000 በቃ ቤተሰቦች 15000 ልንገባ 4000 ሰውን ይቀረን 4000 ሰው በአንድ ቀን የሚሞላ ነውና እንደምንም ብላችሁ ወደ 15000 ከዛ ወደ 20000 100000 እያለን እንሄዳለን ማለት ነው። ቤተሰቦች ሰብስክራይብ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይሄን ቻናል ሼር አድርጉ ለሁሉም። እወዳችኋለሁ። መልካም